በዛሬው ዜና መጽሔታችን አራት ጉዳዮችን ነው የምናስተነትነው። ቀዳሚው የብልጽግና ፓርቲ የግዳጅ የፓርቲ አባላት ምልመላ ነፃና ፍትሃዊ የፖለቲካ ውድድርን የሚያጠብና ዜጎችን ስጋት ላይ የሚጥል ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ በአጭሩ ኢዜማ ገለጸ። ፓርቲው አያይዞም የገዢው ፓርቲ እርምጃ የዜጎችን በነፃ የመደራጀት መብት የሚገፍፍ ነው ብሏል። ፀሐይ ጫኔ የፓርቲው ምክትል መሪ አነጋግራ ተከታዩን ዘገባም አጠናቅራለች። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ ይቁም በሚል የኢትዮጵያ ዜጎች ለማህበራዊ ፍትህ በዚህ ሳምንት ያወጣው መግለጫ በተመለከተ ዶቼ ቬለ ያነጋገራቸው የፓርቲው ምክትል መሪ አርክቴክት ዮሐንስ መኮንን እንደገለጹት ኢትዮጵያ በምትገዛበት የፌዴራሉ መንግስትም ሆነ በተቀበለቻቸው ዓለም አቀፍ ስምምነቶች ዜጎች ባመኑበት የፖለቲካ አስተሳሰብ በነፃ የመደራጀት መብት አላቸው። የመብታቸው በነፃነት ያለ ገደብና ያለ አስገዳጅነት የሚፈጽሙት እንጂ ለተለየ የፖለቲካ ዓላማ መሆን የለበትም ብለዋል። የችግር በኢትዮጵያ ስር የሰደደና ዘመናትን የተሻገረ ነው ያሉት ምክትል መሪው ዜጎች የፓርቲውን አቋም ተቀብለው አባል ቢሆኑ መብታቸው በመሆኑ ይህንን ፓርቲው እንደሚቀበል አመልክተዋል። ነገር ግን በግዳጅ የፓርቲው አባላት ማድረግ ዜጎችን ስጋት ላይ የሚጥልና ፓርቲው የሚያስበውን ነፃና ፍትሃዊ የፖለቲካ ውድድር የሚያጠብ ነው ሲሉ ገልጸዋል። ዜጎችን በእጅግ አስገዳጅ በሆነ መንገድ እየመለመሉ የፓርቲው አባላት እንዲሆኑ እንደገና ደግሞ ለፓርቲው መዋጮ እንዲያዋጡ ማስገደድ ከዛም አልፎ ለሹመት፣ ለተለያዩ ኃላፊነት፣ ለእድገት ብቃታቸው በትምህርት ዝግጅታቸውና በስራ ልምዳቸው ሳይሆን ለፓርቲው ባላቸው ታማኝነት ወገንተኝነት ይህ ተያያዥ ጉዳዮች ዜጎችን ስጋት ላይ እየጣለ እንደገና የምናስበውን ደግሞ ነፃ ፍትሃዊ የሆነ የፖለቲካ ውድድር ሜዳውን የሚያጠብ የዜጎችንም በነፃ መደራጀት መብት የሚጋፋ በመሆኑ ይህንን የተቃወም ነው። ችግሩን በዳሰሳ ጥናትና በአንዳንድ አቤቱታዎች ፓርቲው ማረጋገጡን የገለጹት ኃላፊው የመሰሉ አባላትን በአስገዳጅ የመመልመል ሁኔታ የዜጎችን መብት የሚጋፋና የዲሞክራሲ ምህዳሩን የሚያጠብ ብቻ ሳይሆን እንደ ሀገር ከመጣንበት ብዙ ርቀት ወደ ኋላ የሚመልስም ነው ብለዋል። ዜጎች በመረጡት ሀሳብ በነፃነት የመደራጀት መብታቸው እየተጣበበ ሲመጣና የትኛውም የፖለቲካ ፓርቲ የፖለቲካ ቡድን በአስገዳጅነት ለአባልነት ሲመለምላቸው ውጤቱ የዲሞክራሲ ምህዳሩን የሚያጠብና የዜጎችን መብት የሚጋፋ ብቻ ሳይሆን እንደ ሀገር ከመጣንበት ብዙ ርቀት ወደ ኋላ የሚመልሰን ነው። በተለይ ደግሞ ፓርቲው ገዢ ፓርቲ በሚሆንበት ጊዜ ዜጎች ስጋት እንዲገባቸው በትምህርት ዝግጅታቸው፣ በስራ ልምዳቸው፣ በብቃታቸው ተመዝነው ተወዳድረው እለወጣለሁ አድጋለሁ የሚለው ተስፋቸው እንዲቀጭጭና የአንድ ፓርቲ ሎሌ እንዲሆኑ የሚያስገድድ በጣም አስጨናቂ ጉዳይ ነው። ገዢው ፓርቲ ከሀገሪቱ ዜጎች 1/10 የሚሆኑ አባላት አሉኝ ይላል የሚሉት ምክትል መሪው ይህ የገዢው ፓርቲ ጠቅልሎ የመያዝ ሁኔታ በመጪው ምርጫ ላይ ተጽዕኖ እንዳለውም ገልጸዋል። ከዚህ ባሻገር ስራ አጥ ወጣቶችን፣ ሴቶችና አካል ጉዳተኞችን ተጎጂ እንደሚያደርግም አመልክተዋል። መንግስት እንደሚለው እንግዲህ ከ15 ሚሊዮን በላይ አባላት አሉኝ ይላል። ይሄ 1/10 ማለት ነው የሀገሪቱን ሕዝብ። ይሄ እንግዲህ በኮሚኒስት ፓርቲዎች ዘንድ ብቻ ይታይ የነበረውን ጠቅላይ አካሄድ የሚከተል ይመስላል። ቅድም እንዳልኩት ማንኛውም ዜጋ የገዢው ሆነ የተፎካካሪ ፖለቲካ ፓርቲ ማኒፌስቶውን አንብቦ ፕሮግራሙን ተረድቶና ድርጅት አባል ቢሆን የምንደግፈው ተግባር ነው። ነገር ግን በጥቅማ ጥቅም በመደለል ከዛ ማለት ሲል በማስፈራራት አንዳንድ ጊዜ ደግሞ ተያያዥ የሆኑ የደረጃ እድገት፣ የስራ እድል ይህንን የመሳሰሉት ሲመጣ በተለይ ደግሞ ሴቶች፣ አካል ጉዳተኞችና ወጣቶች ላይ ሲሆን በጣም እየከፋ ይመጣ። ሀገራችን ወጣት ነው፣ ስር የሰደደ የስራ አጥነት አለ። ስለዚህ ወጣቶች የስራ እድል ለማግኘት በተለያዩ አደረጃጀቶች ታቅፈው ህይወታቸውን ለመምራት የገዢው ፓርቲ አባል መሆን እንደ ግዴታ እንዲያዩት ይገደዳል። መንግስት ከቅርብ ጊዜ ወዲህ ሰራተኞች ያለ ፍላጎቶቻቸው በተለያዩ ተጽዕኖዎች አባል እንዲሆኑ ጫና እያሳደረ መሆኑን በገለጸበት የሰሞኑ የኢዜማ መግለጫ በገዢው ፓርቲ ቅቡልነት ላይም ጥያቄ አንስቷል። ድርጊቱ የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣንን ያላግባብ እንደሚጠቀሙ ያሳያልም ብሏል። ጉዳዩን የመገናኛ ብዙሃን ለማህበረሰቡ እንዲያጋልጡ፣ የሰብአዊ መብት ተሟጋች ድርጅቶች እንዲያወግዙት፣ የሲቪክ ማህበራት ደግሞ በጉዳዩ
በጉዳዩ ላይ ግንዛቤ እንዲፈጥሩ ሲል ሰሞኑን ባሰራጨው መግለጫ ጥሪ አቅርቧል። ኢዜማ ጠንከር ያለ ተቃውሞ በመንግስት ላይ ያቀርብን በሚል ይተቻል ሲል ዶቼ ቬለ ላቀረበላቸው ጥያቄም ትችቱ የፓርቲውን አካሄድ ካለመረዳት የመጣ ነው ያሉት የፓርቲው ምክትል መሪ ሁሉን ነገር ጠቅልለን አናመሰግንም፣ ሁሉን ነገር ጠቅልለንም አንወቅስም የሚል ምላሽ ሰጥተዋል። በጉዳዩ ላይ ከብልጽግና ፓርቲ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ጫነኝ በአማራ ክልል በንጹሃን ዜጎች ላይ ፈጸማል ያለውን ጥቃትና ኢሰብአዊ ድርጊት ለማጣራት ገለልተኛ አካል እንዲቋቋም የዓለም አቀፍ የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ጥሪ አቀረበ። ግብረ ኃይሉ ሰሞኑን ባወጣው ጋዜጣዊ መግለጫ በጉዳዩ ላይ ዓለም አቀፍ ተጠያቂነትን ለማምጣት እንዲሰራም ጥሪ አስተላልፏል። ስለ ጉዳዩ ያነጋገርናቸው አንድ የፖለቲካ ተንታኝ በአማራ ክልል የሚካሄደው የትጥቅ ትግል በዓለም አቀፉ ማህበረሰብ የሚታወቅ በመሆኑ የሚጣራ ነገር የለም ብሏል። የአትላንታ ዘጋቢያችን ታሪኩ ኃይሉ ዝርዝሩን አድርሶናል። የዓለም አቀፍ አማራ ዲያስፖራ ዲፕሎማሲ ግብረ ኃይል ህዝብ ግንኙነት ኃላፊ ዶክተር ሽፈራው ገሰሰ ግብረ ኃይሉ በውጭ ያለውን የአማራ ማህበረሰብ ጥያቄ በተቀናጀ መልኩ ለማቅረብ በቅርቡ የተቋቋመ መሆኑን ለዶቼ ቬለ ገልጸዋል። ይሄ የአማራው ድምጽ ሊሆን የሚችል የአማራ ዲፕሎማሲ ዲያስፖራውን በሙሉ በአንድ ድምጽ የአማራውን ሊያቀርብለት የሚችል አወቃቀር ያስፈልጋል በሚል ብዙ ከተነጋገርንበት በኋላ ከብዙ ዓለም አቀፍ ማህበራት ታዋቂ ሰዎች የስብስብ ይሄ ዓለም አቀፍ የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ተቋቁሟል። ይሄው ግብረ ኃይል ለመጀመሪያ ጊዜ ባወጣው ጋዜጣዊ መግለጫም የተለያዩ ወቅታዊ ጥያቄዎችን ለዓለሙ ማህበረሰብ አቅርቧል ብለዋል ዶክተር ሽፈራው። ገለልተኛ የሆነ የሚያጣራ ቡድን እንዲቋቋምና ጉዳዩ እንዲያጣራ የሚል የድሮን ጥቃቱንም ሆነ በፋኖቻችን ላይ ደረሰውን ኢሰብአዊ ድርጊት እንደዚሁም ደግሞ ዓለም አቀፍ ተጠያቂነትን እንዲመጣ በዚህም ዙሪያ እንዲሰራ ጥያቄ አቅርቧል። ይሄንን የድሮን ጭፍጨፋ በህዝብ ላይ የሚደርሰው በንጹሃን ህዝብ ላይ የሚደርሰውን የዓለም አቀፉ ማህበረሰብ እንዲያወግዝ ጥያቄ አቅርቧል እና ይሄንን ነገር ጉዳይ ትኩረት ሰጥቶ ባለመከታተል ብዙ ጥፋት እየደረሰ ስለሆነ የዓለም አቀፉ ማህበረሰብ በደንብ ተገንዝቦ ይሄንን ነገር እንግዲህ ከዚህ በፊትም እንደገለጽ ነው በፊት በተደረገው በሰሜን ጦርነት ጊዜ የነበረውን የድሮን ጥቃትም ሆነ ሌሎችም በከፍተኛ ደረጃ እስከ ጸጥታው ምክር ቤት ድረስ በከፍተኛ ደረጃ በተከታታይ እንዲመለከቱት እንደነበር እናስታውሳለን። ይሄንን ግን ጆሮ ዳባ ልበስ ብለዋል። ግን የኛም ራሱ በርትተን እንደዚህ ሰብሰብ ብለን በርትተን ጥያቄዎችን ማቅረብ አለብን፣ ግፊት ማድረግ አለብን። በዛ ረገድ ለውጥ ሊመጣና በደንብ ትኩረት ሰጥተው በአማራው ላይ እየደረሰ ያለውን በደልና ግፍ ትኩረት ሰጥተው ወደ መፍትሄ ሊያመጣ የሚያስችል የዲፕሎማሲ ስራ ወይም ደግሞ ስራ ይሰራል ብለን እንገምታለን። በተመሳሳይ ሁኔታ ዓለም አቀፍ የአማራ ህብረት በአማራ ክልል እየተባባሰ ነው ባለው ሰብአዊ ቀውስ ጥልቅ ስጋት እንደገባው ለተለያዩ ዓለም አቀፍ ተቋማት ባስገባው አስቸኳይ የአቤቱታ ደብዳቤ አመልክቷል። ህብረቱ አቤቱታውን ያቀረበው ለአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት፣ ጄኔቭ ስዊዘርላንድ ለሚገኘው የሰብአዊ መብቶች ምክር ቤት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ሰብአዊ መብቶች ዳይሬክቶሬት፣ ለአምነስቲ ኢንተርናሽናል፣ ለሂዩማን ራይትስ ዎችና ለለምኪን የዘር ማጥፋት መከላከል ተቋም ነው። የህብረቱ የአቤቱታ ደብዳቤ በቅርብ ጊዜ በአማራ ክልል የተከሰቱት ሁኔታዎች ከባድ ዓለም አቀፍ የሰብአዊ ህግ ጥሰቶችን ያሳያል ሲል ገልጿል። በጉዳዩ ላይ አስተያየት እንዲሰጡ ዶቼ ቬለ የጠየቃቸው የፖለቲካ ተንታኝ አቶ አዱኛ ፈይሳም ገለልተኛ አካል ያጣራው የሚለው ገለልተኝነትን ጠይቀናል፣ የአንድ አካል ወገን አይደለንም የሚለውን ለማሳየት የሚደረግ ሽፋን ካልሆነ በስተቀር ምንም ገለልተኛ ወገን ገብቶ ሊያጣራው የሚጠይቅ ነገርም የለም። በትጥቅ ስልጣንን ለመቆጣጠር የመንግስትን ኃይል ለመምታት ተደርጎ የነበረው ጥረት ዓለም አቀፍ ማህበረሰብ የሚያውቀው በደንብ የተዘገበ እነሱም ራሳቸው በአደባባይ የተናገሩት ነው። ጋሸናን ለመያዝ ሌሎች ቦታዎችን ለመያዝ ተንቀሳቀስን፣ ተሳካልን፣ የመንግስት ሰራዊት ማረከን የሚለው እንዳለ ሆኖ እዛ ቦታ ላይ የደረሰው ጥቃት ደግሞ ማህበረሰብ ላይ ነው ማለት እርስ በራሱ ስለሚጣረስ ገለልተኝነትን የጠየቁበት መንገድ ራስን ገለልተኛ አስመስሎ ለመሳል ከሚደረገው ጥረት አንጻር እንጂ ብዙ የሚጣራ ነገር ኖሮ አይደለም ብዬ ነው ማምነው። እንደ ፖለቲካ ተንታኙ አስተያየት የመግለጫዎቹ መንፈስ መግለጫዎቹን ያወጡት አካላት አማራ ክልል ውስጥ ነፍጥ ያነሳ ካሉት ኃይል ጋር ተናበው እንደሚሰሩ የሚያመለክት ነው። እነኚህ አይነት መግለጫዎች ራሳቸውን ፖለቲካል ወይም ደግሞ ከፖለቲካ ተሳትፎ ነፃ አድርገው ራሳቸውን ለማሳየት የሚሞክሩበት መንገድ እንደሚታየው ከጽሁፉም ላይ እንደምናስተውለው ሙሉ በሙሉ ከአንድ የፖለቲካ እሳቤ መሬት ላይ
ሀገር ውስጥ አማራ ክልል ላይ ነፍጥ አንግቦ ከሚንቀሳቀሰው አካል ጋር በትርክትም በንግግርም በትስስርም አንድ እንደሆነ የሚያሳይ መግለጫ ነው። በተነሱት ጉዳዮች ላይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ጥረት ብናደርግም ለጊዜው ምላሻቸውን አላገኘንም። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። በታንዛኒያ በተቀሰቀሰ ድህረ ምርጫ ሁከት እስካሁን ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የሰብአዊ መብቶች ተሟጋቾችና የዲፕሎማሲ ማህበረሰብ ምንጮች ተናገሩ። ትናንት ረቡዕ በታንዛኒያና በከፊል ራስ ገዝ በሆነችው ዛንዚባር በተካሄደው ፕሬዝዳንታዊና የምክር ቤት ምርጫ ዋናዎቹ ተቃዋሚዎች አልተሳተፉም። እሸቴ በቀለ ዝርዝር ዘገባ አለው። ታንዛኒያ ውስጥ ትላንት ረቡዕ የተካሄደው ምርጫ በመቃወም በዳሬ ሰላም ከተማ ከተደረገ የተቃውሞ ሰልፍ በኋላ ዛሬ በድጋሚ አደባባይ የወጡ ሰልፈኞችን ለመበተን ፖሊስ ጥይትና አስለቃሽ ጭስ መተኮሱን ሬውተርስ ዘግቧል። በዳሬ ሰላም ታንኮችን ጨምሮ ከፍተኛ የጸጥታ አስከባሪዎች በአውራ ጎዳናዎች ቢሰማሩም ሀገራችን እንድትመለስልን እንፈልጋለን እያሉ የሚዘምሩ በአብዛኛው ወጣቶች የሚበዙባቸው ሰልፈኞች ትላንት ተቃውሞ ማሰማታቸውን የፈረንሳይ ዜና አገልግሎት ዘግቧል። በዳሬ ሰላም ከተማ ኔልሰን ማንዴላ ጎዳና የሚገኝ የፖሊስ ጣቢያ በተቃዋሚዎች እንደተቃጠለ ዘገባው ይጠቁማል። ከምርጫው በኋላ ተቃውሞ ሲቀሰቀስ በመላ ታንዛኒያ የኢንተርኔት ግንኙነት መቋረጡን አገልግሎቱን የሚከታተለው ኔት ብሎክስ ይፋ አድርጓል። በታንዛኒያ ብሔራዊ ቴሌቪዥን ጣቢያ በኩል በመላ ሀገሪቱ የሰዓት እላፊ መጣሉን ያወጁት የፖሊስ አዛዥ ካሚሉስ ዋምቡራ ጦሩና የፖሊስ መኮንኖች በዳሬ ሰላም ጎዳናዎች ቁጥጥር እንደሚያደርጉ አስታውቀዋል። ቲቶ ማጎቲ የተባሉ የታንዛኒያ የሰብአዊ መብቶች ተሟጋች ትላንት ረቡዕ ከምርጫ በኋላ በተቀሰቀሰ ተቃውሞ ብቻ 5 ሰዎች መገደላቸውን ሪፖርት እንደተቀበሉ ለሬውተርስ ተናግረዋል። ስማቸው እንዳይገለጽ የጠየቁ የዲፕሎማቲክ የመረጃ ምንጭ በበኩላቸው በዳሬ ሰላም ብቻ ቢያንስ 10 ሰዎች መገደላቸውን የሚጠቁም ጠንካራ ሪፖርት መቀበላቸውን ገልጸዋል። የብሪታንያ ውጭ ጉዳይ መስሪያ ቤት ከእና ወደ ዳሬ ሰላም የሚደረጉ የተወሰኑ ዓለም አቀፍ በረራዎች መቋረጣቸውን፣ በአሩሻ እና በኪሊማንጃሮ ከተሞች የሚገኙ አውሮፕላን ማረፊያዎች መዘጋታቸውን አስታውቋል። የታንዛኒያ መንግስት ቃል አቀባይ ጌርሰን ምሲግዋ በአሰሪዎቻቸው ከስራ ቦታቸው እንዲገኙ ከተነገራቸው የመንግስት ተቀጣሪዎች ውጭ ያሉት ስራቸውን ከቤታቸው እንዲያከናውኑ መልእክት አስተላልፈዋል። ተማሪዎችም ከቤታቸው እንዲቆዩ ታዘዋል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ዳይሬክተር ቲገረ ቻጉታህ አንድ ሰላማዊ ሰውና አንድ ፖሊስ መገደላቸው ከተገለጸ በኋላ በታንዛኒያ እየተፈጠረ ያለው ነገር የበለጠ ሊባባስ እንደሚችል አስጠንቅቀው ነበር። ቲገረ ቻጉታህ ፖሊስ በተቃዋሚዎች ላይ አላስፈላጊና ከልክ ያለፈ ኃይል ከመጠቀም እንዲቆጠብ አሳስበዋል። በድርጅቱ የታንዛኒያ ካምፔነር ዋንጅሩ ሙይታህ ቀውሱ ሊባባስ እንደሚችል ስጋት አላቸው። ትልቁ ስጋታችን ከምርጫው በፊት በታንዛኒያ እየጨመረ የመጣው የሰብአዊ ቀውስ መባባስ ነው። አሁን ያለው ሁኔታ በምርጫው ወቅትና በኋላ እንዲሁ ሊቀጥል እንደሚችል ይታየናል። ከጥር 2024 ጀምሮ አምነስቲ ኢንተርናሽናል የታንዛኒያ መንግስት በገዛ ዜጎቹ ላይ የሚፈጽማቸውን ጥሰቶች በንቃት ሲሰንድ ቆይቷል። ዜጎችና ጋዜጠኞችን ለማፈን ጨቋኝና ግልጽ ያልሆኑ ሕግጋትን በተለያየ መንገድ ሲጠቀሙ ነበር። እንዲህ አይነት የሰብአዊ መብቶች ቀውስ ውስጥ የታፈኑ ድምጾች፣ የተጨቆኑ ተቃዋሚዎችና ውስን የህዝብ ተሳትፎ እያየን ነው። ዋናው ተቃዋሚ ፓርቲ ቻዴማ የፕሬዝደንት ሳሚያ ሱሉሁ ሐሰን ንግስና ባለው ምርጫ ወቅት ተቃውሞ እንዲደረግ ጥሪ አስተላልፏል። የምርጫ ማሻሻያ እንዲደረግ ባቀረቡት ጥሪ ምክንያት የፓርቲው መሪ ቱንዱ ሊሱ ከታሰሩና በሀገር ክህደት ከተከሰሱ በኋላ ቻዴማ ራሱን ከምርጫው አግልሏል። ጥምረት ለለውጥና ግልጽነት ወይም ኢሲቲ ዋዛሌንዶ የተባለው ፓርቲ ፕሬዝደንታዊ እጩ ሉሃጋ ምፔና በታንዛኒያ ብሔራዊ ምርጫ ኮሚሽን ታግደዋል። በምርጫው ትናንሽ ፓርቲዎችን የሚወክሉ 16 እጩዎች ቢሳተፉም ያሸንፋሉ ተብለው የሚጠበቁት ሳሚያ ሱሉሁን የመገዳደር አቅም እንደሌላቸው ይታመናል። የቻዴማ ፓርቲ ሊቀመንበር ጆን ኪቶካ ምርጫው ሳሚያ ሱሉሁ ከራሳቸው ጋር የሚወዳደሩበት አድርገው በማቅረብ አጣጥለውታል። ገዢው ፓርቲና የሚመራው መንግስት ምርጫ ብለው ይገልጹታል። ነገር ግን አብዛኛው ታንዛኒያዊ እንደዚያ አይመለከተውም። ዲሞክራሲያዊ ሂደት ያለ ለማስመሰል የሚደረግ ትወና አድርገው ይቆጥሩታል። እውነቱም ይሄ ነው። ምርጫው የሚደረገው በሳሚያና በሱሉሁ መካከል ነው። ትላንት የተካሄደው ምርጫ ሳሚያ ሱሉሁ ስልጣን ከያዙ ወዲህ የመጀመሪያው ቢሆንም ፓርቲያቸው ቻማ ፒንዱዚ ግን ሀገሪቱ በጎርጎሮሳቢው 1961 ከቅኝ ገዢዎች ነፃ ከወጣች ጀምሮ በስልጣን ላይ ይገኛል።
እሸቴ በቀለ። ወደ መጨረሻው የዜና መጽሔት ትንታኔያችን ቀርበናል። ቃለመጠይቅ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ሺ ጂንፒንግ ጋር በቀረጥና ምድር ላይ እጅግ ውስን በሆኑ ማለትም ሬር እርዝ ማዕድናት ላይ አመርቂ ስምምነት ማድረጋቸውን ገለጡ። በስምምነቱ መሰረት ፕሬዝዳንት ዶናልድ ትራምፕ ቻይና ላይ ጥለው የነበረውን ከፍተኛ ቀረጥ ሊከልሱ መሆናቸውንም ሮይተርስ የዜና ምንጭ ዘግቧል። ስቱዲዮ ከመግባት ያስቀድሞ የዋሽንግተን ወኪላችን አበበ ፈለቀን በስልክ አነጋግሬው ነበር። አበበ ሁለቱ ሀገራት በዋናነት የተስማሙበትን በማብራራት ይጀምራል። እንግዲህ በአራት መሰረታዊ ነገሮች ነው የተስማሙት። አንደኛውና ዋነኛው በአሜሪካና በቻይናም ሆነ በሌሎችም ሀገራት መካከል እጅግ በጣም አወዛጋቢ በሆነው የቀረጥ ጉዳይ ላይ ነው። እንግዲህ አሜሪካ በአማካኝ በቻይና ምርቶች ላይ ጭና የነበረውን ቀረጥ 10% ለመቀነስ ተስማምታለች። ቻይናም እንደዚሁ በተለይ ከአሜሪካ ገበሬዎች መግዛት አቁማ የነበረውን እንደ ቦሎቄ አይነት የተለያዩ የእርሻ ምርቶችን መግዛቷን እንድትቀጥል ተስማምተዋል። ከዛ በተረፈ ደግሞ ቻይና ከ60 እስከ 70% ምርቶችን በመቆጣጠርና በማከፋፈል ቀዳሚነት ስፍራ የያዘችውን ውሱን የምድር ንጥረ ነገሮች ወይም ማዕድናትን በተለይ ወደ ውጪ በመላኩ ላይ ያስቀመጠችው ገደብ ነበረ። ያ ገደብ ቢያንስ ለ1 ዓመት እንዲቆም ተስማምተዋል። ስለዚህ እነኛ ምርቶች አሜሪካ እና ሌሎችም ሀገራት የሚያገኙበት መንገድ የተመቻቸ ይሆናል ማለት ነው። ከዛ ባለፈ ደግሞ በተለይ አሜሪካ ውስጥ እጅግ በጣም ከፍተኛ የሆነ ቀውስ የፈጠረውን የፌንቴነል የሚባለው የህመም ማስታገሻ ግን በጣም ኃይለኛ ሱስ የሚያስይዝና የአሜሪካ በጣም ከፍተኛ ችግር ተብሎ የሚጠቀሰውን ነገር የሚሰራበትን ንጥረ ነገር ደግሞ ቻይና በአብዛኛው የምታመርት ስለሆነ እሱ ላይ ጫን ያለ ቁጥጥር እንዲያደርግ ተስማምተዋል። ከዛ ባለፈ ግን እንደ ታይዋን የቴክኖሎጂ ምርት ግብዓት ስለሆነው ስለ ሰሚኮንዳክተርና በተለይ ከቴክኖሎጂ ካምፓኒዎች ጋር የተያያዙ ጉዳዮች ላይ የተደረሰ ስምምነት የለም። ቻይና፣ ብራዚል፣ ሩሲያ፣ ህንድና ደቡብ አፍሪካ በጋራ በመሆን 5ቱ ሀገራት የመሰረቱት ብሪክስ የተባለው ቡድን ዋና አባልና መስራች ናት። አቤና እስከዚህ አንጻር ከዩናይትድ ስቴትስ ጋር የተደረገው ስምምነት ምን አንድምታ ይኖረው ይሆን? እንግዲህ ያው እንደገለጽከው በተለይ ብሪክስ በምዕራብ ዓለም ቁጥጥር ስር የነበረውን ዓለም ኢኮኖሚ ለማነጻጸርና ለማሸነፍ የተፈጠረ አንድ የራሱን የቻለ ቡድን ነው። ቻይና ሁለቱንም መድረኮች በመጠቀም በተለይ ብሪክስን እንደ አንድ መያዣ በመጠቀም ከአሜሪካ ጋር ለመገዳደር ችላለች እና ከዚህ አንጻር እንግዲህ ይሄ ውይይት በተለይ ቻይና ሁለቱንም ብሪክስንም ይዛ ከአሜሪካ ጋርም በጋራ መስራት እንደምትችል ያሳያል። ግን በዛው ልክ ደግሞ ከአሜሪካ ጋር ያላት ግንኙነት